ሰላም ውድ ቤተሰብ፣ ምሳሌ ቀጣይ ክፍል። የመድብል ጓደኛ ከች ብሏል። ድንገት መድብል ሳያስብ ድሮ አብሮ ያሳለፉትና መድብል ደግሞ ህይወቱን ያተረፈለት ምርጥ ጓደኛ የካሌብ ወንድም መጥቷል። ካሌብ ወንድሙን ገሎ ቀብሮታል። እሱ ደግሞ ከመቃብር ተነስቼ መጥቻለሁ፣ ወንድሜን ልጋፈጥ ነው ብለዋል። መድብል ግን ወንድሜ አይሆንህም፣ ስለዚህ ለምን ወደ አዲስ አበባ መጣ? ወንድም አዲስ አበባ ገብቷል፣ ተመልሰ ውጣ ብሎታል። አይ አበረታታኝ፣ ጉልበቱ ነኝ እንጂ አታስፈራኝ፣ ወንድሜ መከታዬ መድብል አንተ ነህ። ስለዚህ ወንድሜን ከጉርጓድ ተነስቼ መጥቼ ፊት ለፊቱ ቆሜ ልጋፈጥ መጥቻለሁ ብሏል። ስለዚህ መድብል አንተን ካየ አሁንም መልሶ ይገላል። ስለዚህ እባክህን ተመልሰ ከከተማ ውጣ ብሎታል። በፍጹም አላደርግም፣ ወንድሜን ፊት ለፊቱ ቆሜ እጋፈጣለሁ ብሎታል። ስለዚህ ወንድሜ መድብል ከኔ ጋራ ነህ ወይስ አይደለም ብሎ ጠይቆታል። መድብልም ካንተ ጋር ነኝ፣ ምንም ችግር የለውም ብሎታል። ስለዚህ ሁለት ጀግኖች የተገናኙ ይመስላሉ። መድብል ብቻውን አይደለም። ነገር ግን ምን ዋጋ አለ? ማህሌት አሁንም መልሳ ካሌብ እጅ ገብታለች። የካሌብ ወይንም የዝና ቀኝ እጅ የነበረው አሁን በዝና ቦታ ተተክቶ መድብልንም ማህሌትንም አሳዶ ያመጣት እሱ ነው። ማህሌት ደግሞ ነገርየው የምታበላሸው የብሩክን ቤተሰብ እንዲሁም የመድብልን ቤተሰብ አጠቃላይ ስለምታሳያቸው፣ ደግነቱ ቤት ቀይሯሉ። ምናልባት የድሮ ቤታቸውን ገብቶ ከሆነ ማህሌት ቤቱን ታውቃለች፣ እዛ ድረስ ልትወስዳቸው ትችላለች ማለት ነው። ምናልባት ብሩክና መድብል እንዲሁም ሞገስ ማታ ወጣ ብሎ ዘና ስሉ ነበር። ሰው ጠላት እያለና ክፉ ደግ እያለ በአሁኑ ሰዓት ላይ መጠጥ ቤት ብሎ ሄዶ እንደዚህ መስከራቸው ግን ትንሽ ያናድዳል። ምክንያቱም እዛ እንደዛው ሰከሩበት፣ ሶስቱም ሰክሮ ጠላታቸው ቢመጣባቸው እንዴት ሊመልሱ ነው? ሁሉም ተያይዘው እዛ ጠላታቸው ቤት ይገኛሉ ማለት ነው። ዳግመኛ እንደዚህ ባታደርጉ ይመረጣል። ራሳችሁን መጠበቅ። በተለይ መድብል፣ ሞገስ፣ ብሩክ ሚያው ነው። ምናልባት ሞገስ ዝና ታስረዋል እንጂ ዝና መታሰሩ እርግጠኛ ነው። ግን የዝናን ያሰረ ፖሊስም እየተፈለገ ይገኛል። ምክንያቱም ቤተሰቦቹ የፖሊሱ ቤተሰቦች ተፈልጎ ከቤተሰቦቹ ውስጥ የሆነ ነገር ማያሻ ሊያደርጉ ፈልጓሉ። ካሌብ እሱን ለማድረግ ቆርጧል። ያንን ካደረገ ደግሞ ምናልባት ለህግ እውነቴ ለህግ የቆመ ፖሊስ ካልሆነ በስተቀር ምናልባት ልጄ መልሱልኝ፣ ዝና መልሼ ያመጣለሁ ካላለ በስተቀር። ምክንያቱም እዛ ውስጥ ሁሉም ሰው ሙስና ያለመዱ ስለሆኑ። ለማንኛውም ሉላና ቅድስቴ በጣም ተጨንቆ ነበር። ምክንያቱም ቶሎ አልመጡም። ሲደወልላቸው ከኋላ የሙዚቃ ድምፅ ይሰማል። ቅድስት ግን የቅናት ውጣ ያለባት። ሉላዬ እንኳን ምንም አላለችም። ቅድስትን ተረጋጊ፣ ዘና ይበሉበት፣ ፈታ ይበሉበት እስኪ ዛሬ እንኳን። ስለዚህ ምን ነው የቅናት ውጣ ያለሽ እንዴ ብላ ጠይቃታለች። እሷም ድንግጥ ብላ ለካ እየቀናው ነው እንዴ ብላ አስባለች ቅድስቴ። ስለዚህ ውድ ቤተሰብ ሲመጡ ደግሞ ቅድስት ያሰበችውን በተለይ እነ መድብል ጠላት እያለ ካሌብ እዚህ እያለ እንዴት ወጥተው ያመሻሉ በማለት ነው። ምክንያቱም መድብልን እያሳደደ ስለሆነ ለዛ ነው በብዛት ያሰቡት። ደግነቱ በሰላም መጥተው ወደ ቤታቸው ገብተዋሉ። ነገር ግን ምን ዋጋ አለ? ማህሌት እዛ ስላለች ካሌብ መድብልን ይከታተላል። ቤተሰቦቹን ካወቀ ደግሞ ምናልባት ከቤተሰቦቹ ውስጥ አንድ ሰው መያዣ ሊያደርጋቸው ይችላል። ነገር ግን ካሌብ
መድብል ማን እንደሆነ አያውቅም። የእሱ የድሮ ቀኝ እጁ የነበረ መድብል በሌላ ስም አሁን ስሙን ቀይሮ መድብል ተብሎ ዙሩባቤል። ስለዚህ ውድ ቤተሰቦቼ ካሌብና መድብል የተገናኙለት ገርሞኛል። መቼም አይኑን አጥፍቶለታል። ስለዚህ መቼም እንዳየው ገና ስላየ እርምጃ ወስዳለሁ አይልም ብዬ አስባለሁ ካሌብ። ምክንያቱም አንድ አካሉን አጥተው ፊት ለፊቱ ሲያየው ዞሮ ለካ ጠላት ሆነብኝ፣ ዛሬም እየተከታተለኝ ነው ብሎ ደንገጥ ይላል ብዬ አስባለሁ። ወይንም ደግሞ የነ ካሌብ የመጨረሻ ሰዓታቸው ደርሶ ሊሆን ይችላል። ወይንም ደግሞ እነ መድብል ላይ አሁንም እጁን አዙሮ ከነ ማህሌት ጋር ልጫወትበት ፈልጎ ይሆናል። መድብል ግን ባለፈው አሪፍ ዘዴ ዘይዶ ነበር። የካሌብ ቀኝ እጅ የሆነው አሁኑ የድሮ የዝና ተከታይ በብር ገዛለው ከኔ ጋር እንዲሆን አደርጋለሁ ብሎ ነበር። እሱን ነገር ካደረገ ምናልባት ካሌብን ወደ ማረፋ ቤት ሊወስዱት ይችላሉ። ካሌብ ሲያደርጋቸው የነበረውን ሲሰራቸው የነበረውን እስከዛሬ ስራዎች ምናልባት አምኖ ወይንም ሳያምን ትንሽ ሸቤ ከገባ ሰላም ያገኛሉ ብዬ አስባለሁ። ወይንም ደግሞ ስምምነት ነገር ፈጥሮ እሱም እነሱ ሳይነካቸው እነሱም ደግሞ አርፎ ቤታቸው የሚቀመጡበት ነገር ካለም እንደዛም ተስማምቶ ሊነጋገሩ ይችላሉ። ግን በንግግር የሚፈቱት ነገር ያለ አይመስለኝም። ምክንያቱም በፊት መድብልም ካሌብም ብዙ ደረጃ ተደራርሰዋል። ብዙ አዋራ አንስተዋል። ወንድሙ መጥቷል። የካሌብ ወንድም የእሱ መሳይ መንታ ወንድሙ እሱም ሊጋፈጠው መጥቷል። ስለዚህ ካሌብ ከስንቱ ሰዎች ጋር ይጋፈጣል። ካሌብ በፊት ለፊት መጥቷል። አሁን በፊት በድምፁ ነበር። ውድ ቤተሰብ ቪዲዮን ከወደዳችሁ ላይክ እና ሰብ አድርጉ። መልካም ቆይታ